ሰላም ጤና ይስጥልኝ ውድ የዚህ ፕሮግራም ተከታታይ ወገኖቼ፣ ሰላም ጤና በረከት ለሁላችሁ ይሁን እያልኩ ካለፈው ጊዜ የቀጠለ ትምህርታችን ዛሬም እንከታተላለን። ባለፈው ትምህርታችን እንደተከታተላችሁት የአኩፕሬዠር ወይም የሚያሳጅ ትምህርት ምን እንደሚመስል ያው ተነጋግረናል። በደንብ እውቀቱን ለማግኘት ወደ ኋላ የተላለፉ ትምህርቶችን ዩቲዩብ ላይ ያው ተከታተሉ። ወደዚያ አልመለስም እና ይሄ ጤናችን በእጃችን የሚለው የአኩፕሬዠር የሕክምና ትምህርት ትልቅ መጽሐፍ ነው ያለው። መጽሐፉ በጣም ሰፊና ጥልቅ ነው። ሁሉንም ለማየት በጣም ይከብዳል። እኔ አለፍ አለፍ እያረኩ ነው ነግራችሁ ወይም ማስተምራችሁ። ስለዚህ መጽሐፉን አግኝታችሁ ብትገዙና ብታነቡ የበለጠ ግንዛቤ ልታገኙ ትችላላችሁ። እና ከዚህ ከአኩፕሬዠር ወይም ደግሞ ከማሳጅ በተጨማሪ በዚሁ መጽሐፍ ውስጥ የተካተቱ ሌሎች የሕክምና ጠቀሜታ ያላቸው ነገሮች አሉ። ለምሳሌ ማዕድናት፣ ፍራፍሬዎች አሉና ዛሬ ከዚህ ከተጠቀሱት ማዕድናት ውስጥ ዛሬ አንድ አራት ነገሮችን እናያለን። ለምሳሌ እዚህ ጽሑፉ ላይ እንደምታዩት አራት ነገሮች ተጠቅሰዋል። መዳብ፣ ብር፣ ወርቅና የብር ይሄን ነገር ልድገመው። መዳብ፣ ብር፣ ወርቅ፣ ብረት እነዚህ ነገሮች እና የመዳብ፣ የብር፣ የወርቅና የብረት ውሃ በውሃቸው የምናገኘው የፈውስ በረከት አለ። ለምሳሌ መዳብ፣ የመዳብ ውሃ ለምንድን ነው የሚያገለግለን? ምን አይነት የጤና ፈውስ ነው የሚሰጠን የሚለውን ባጭሩ ለማየት ከነርቭ ድሮች ጋር ለተያያዙ ህመሞች ሁሉ በፈውስነት ይረዳል። ለምሳሌ ለከፍተኛ የደም ግፊት፣ የአንጓ ብግነት፣ ልምሻ፣ የአእምሮ ውጥረት፣ ለምጽ ወዘተ ለመሳሰሉ ነገሮች የመዳብ ውሃ ስንጠቀም ፈውስ እናገኛለን ማለት ነው። በሁለተኛ ደረጃ የብር ውሃ ነው። የብር ውሃ የሚሰጠው የጤና ፈውስ ከምግብ አለመፈጨት፣ ከሽንት መውረድ ጋር ለተያያዙ ለምሳሌ የሽንት ችግሮች፣ ሽንት ማጥ፣ ሽንት እንደ ልብ አለመውረድ ነገሮች ሲያጋጥም የብር ውሃ መጠጣት ምግብ ዳይጀስት አልሆን ሲል ይሄ ፈውስ ይሰጠናል ማለት ነው። በሶስተኛ ደረጃ የወርቅ ውሃ ነው። የወርቅ ውሃ ደግሞ የሚሰጠን ጥቅም ከሳምባ ከልብና ከአንጎል ጋር ለተያያዙ ችግሮች መፍትሄ ይሰጣል። የብር ውሃ ሁለገብም ነው። የብር ማዕድን ለብዙ በሽታዎች ፈውስ ይሰጠናል ማለት ነው። አራተኛ የብረት ውሃ ነው። የብረት ውሃ ደግሞ የሚሰጠው ጥቅም በደም ውስጥ የብረት እጥረት ሲያጋጥም ለደም ማነስ፣ ለምሳሌ እናቶች በእርግዝና ወቅት ደም ማነስ ሲገጥማቸው የብር ውሃ ቢጠጡ ይሄ ችግር ይፈታል ማለት ነው። እንዴት ነው እነዚህን ነገሮች እንዴት ነው የምንጠቀማቸው ነው? አዘገጃጀት አለው። ለምሳሌ የመዳብ ውሃ ስናዘጋጅ እስከ 60 ግራም የሚመዝኑ ንጹህ የመዳብ ሳንቲሞቹ ለምሳሌ ከ6 እስከ 8 የሚደርሱ የመዳብ ሳንቲሞች ብናገኝ እነሱን
ጽድት አድርገን ምንም አይነት ቆሻሻ ሳይኖርበት እነዚህን ሳንቲሞች ከ4 ብርጭቆ ውሃ ጋራ እናፈላቸዋለን ማለት ነው። ይሄንን 4 ብርጭቆ ውሃ የመዳቡ ሳንቲሞችን ካፈላን በኋላ ሙሉን 4 ብርጭቆውን አይደለም የምንጠቀመው። ቢያንስ 2 ሊትሩ ተፈልቶ መትነን አለበት። እኛ እንግዲህ 2 ሊትር ቢቀር እሱን 1 ብርጭቆ ወይም ግማሽ ብርጭቆ ያህል ነው የምንጠቀመው። ሌላውን ያው እያስቀመጥን እንትን ማለት እንችላለን ማለት ነው። የብር ውሃውም እንደዚሁ ነው። የብር ውሃው ከ30 እስከ 60 ግራም የሚመዝን ንጹህ ብር መፈለግ አለብን። እንግዲህ የብር ሳንቲሞች እነዚህን ከ30 እስከ 60 ግራም የሚመዝኑ የብር ሳንቲሞችን ፈልገን እነሱንም ከ4 ብርጭቆ ውሃ ጋር እናፈላቸዋለን ማለት ነው። ወርቅም እንደዚያው ነው። በሶስተኛ ደረጃ የምናየው ወርቅ ነው። ከ15 እስከ 30 ግራም ንጹህ ወርቅ ወይም የወርቅ ሳንቲሞች መፈለግ አለብን። የወርቅ ሳንቲም እንኳን ላይገኝ ይችላል። ጌጣጌጦች መሆን ይችላሉ። የአንገት ንጹህ ወርቅ ባለ 22 ካራት የሚባለው ወርቅ የጣት ቀለበትም ሊሆን ይችላል። እነዚህን ማፍላት አለብን ማለት ነው ከ4 ብርጭቆ ውሃ ጋራ። ብረትም እንደዚያው ነው። ብረት 60 ግራም ያክል የሚመዝን የብረት ቁራጭ መፈለግ አለብን እና እነዚህ እንግዲህ ሲዘጋጁ በጣም ጥንቃቄ ያስፈልጋቸዋል። ለምሳሌ እነዚህ 4 ማዕድናት በአንድነት በውሃ ውስጥ ተጨምረው ሊፈሉ ይችላሉ። በአንድነትም በተናጠልም። በአዘገጃጀት ወቅት ላይ ግን ማዕድናቱ ከማንኛውም ቆሻሻ የጸዱ ንጹህ የሆኑ መሆን ያስፈልጋቸዋል። ስናዘጋጅ ወርቁም በላብ በምናምን የቆሸሸ መሆን የለበትም። ብሩም መዳቡም ብረቱም ያልዛገ መሆን አለበት። በቃ ንጹህና ከቆሻሻ የጸዱ መሆን አለባቸው። እነዚህ ማዕድናት ንጹህ ከሆኑ በኋላ በተናጠልም ለተጠቀሱ በሽታዎች አፍልተን መጠቀም እንችላለን። በጋራም 4ቱን ማድረግ እንችላለን እና በአንድነት ከኋላ ጋር እሳት ላይ ተጥደው ከሚፈላ ውሃ ውስጥ በትነት የሚወጣል። ቅድም እንዳልኳችሁ 4 ብርጭቆ ውሃው ሙሉ ለሙሉ አንጠቀመው። ከ4 ብርጭቆ ውሃው ቢያንስ 2 ብርጭቆው ተኖ 2 ብርጭቆ መቅረት አለበት። ከዚያ መሀል እንግዲህ 1 ብርጭቆ ወይም ግማሽ ብርጭቆ ልንጠቀም እንችላለን እየቀነስንም ቢሆን። ለምሳሌ ለኩላሊት ስንጠቀም ከ4 ብርጭቆ ወደ 2 የወረደ መሆን አለበት። 2ቱ መትነን አለበት። 2ቱ የተነነ መሆን አለበት ማለት ነው እና 4 ብርጭቆ ውሃ ከማዕድናቱ ጋር በእሳት ተጥዶ 2 ብርጭቆ ውሃ ወይም ግማሹ እስኪቀር ድረስ ተንተክትኮ የፈላ መሆን አለበት። እንግዲህ ወይም ግማሽ ብርጭቆ ወይም 2 ብርጭቆ እስኪቀር ድረስ ከ4 ብርጭቆ ማለት ነው መትነን አለበት ማለት ነው እና ስለዚህ በዚህ መልክ ነው መጠቀም ያለብን የማዕድናቱን ውሃ ማለት ነው። እና ማዕድናት እንግዲህ በጣም ለብዙ ነገር ጠቃሚ ናቸው። ብዙ ፈውስ ይሰጣሉ። ዛሬ በዚህ መልክ ያየናቸው እነዚህን 4ቱን ነው ማለት ነው እና ወደፊት በእያንዳንዱ የህመም ዘርፍ ላይም እንዴት መጠቀም እንዳለብን የተጠቀሱ ነገሮች አሉ። እነሱን እናያለን። ስለዚህ ይሄ እንግዲህ ከአኩፕሬዠሩ የጣት የእግር ጣት የእጅ ጣት ፕሬስ ከማድረግ ጫን አድርገን በቁጥሩ መሰረት እነዚያ እዚህ በፊት በገለጽናቸው እያንዳንዱ እንግዲህ በላይ የሚታዩ ነገሮች አሉ። የውስጥ ችግር በጣቶቻችን መስመሮች ይታያሉ። አንዳንድ ሐኪሞች የውስጥ ችግርን በአይን በፊት በማየት በተለያየ ነገር በውጭ ያለውን ነገር በማየት በሽታው ምን አይነት እንደሆነ የሚያውቁበት ሁኔታ አለ። ስለዚህ እነዚያም የእጅ እና የእግር ሶሎቻችን ወይም መዳፎቻችን
የውስጣችንን በሽታ ሊነግሩ እንደሚችሉ ያንን ደግሞ ፕሬስ ወይም ደግሞ አኩፕሬዠር ጫን ጫን በማድረግ እንዴት ፈውስ እንደምናገኝ መስመሩን ሁሉ እንግዲህ እንደዚህ ቀርጬ ልኬላችኋለሁኝ። እሱን እየተከታተላችሁ ተጠቀሙ ለማለት ነው። እንግዲህ ይሄ በእውነት ጤና መተም ለሰው ልጅ አስፈላጊ ነው። ሰው ለመኖር ከሚያስፈልጉት ነገሮች ትልቁና ቀዳሚው ነገር ጤና ነው እና ለሕክምናው ሳታወጩ ሳትደክሙ ሳትለፉ እንደዚህ የራሳችን እጅና እግሮቻችን በማሳጅ በማድረግ ባሉን ማዕድናት አሁን በገለጽኩት መልኩ በመጠቀም ጤናችን እንድንጠብቅ ነው። ተጠቀሙ። ቪዲዮዎችን ጠቃሚ ቪዲዮዎችን ተከታተሉ። መቼም ሁላችንም አሁን ይህንን ነገር የምናደርገው ለአንድ ሰውም የሚጠቅም ሊሆን ይችላል በሚል ነው። ሰውን መጥቀም እግዚአብሔር የሚወደው ነው። እኔ አሁን ማስተምረው እናንተ ብዬ ሳይሆን ለራሴ ነው። ምክንያቱም እኔ መልካም ባደረኩ ቁጥር እግዚአብሔርም ለእኔ መልካም እንደሚያደርግልኝ ስለማያውቅ ነው። ይህን ሁሉ ነገር እግዚአብሔር በነፃ ነው የሰጠን። የከፈልነው ክፍያ የለም እና ይህን የእግዚአብሔርን ስጦታ ደግሞ በአጠቃቀም ችግር ባለማወቅ ችግር ሳንጠቀምበት እንዳንጎዳ ነው ማወቅ በጣር ያስፈልጋል። የሰው ልጅ እንዲጥር ነው ለመኖር ጥረህ ግረህ ኑር ነው አይደለ? አዎ ለማወቅም መጣር ያስፈልጋል። ገንዘብ ለማግኘትም መጣር ያስፈልጋል። ማንም ሰው ሳይንቀሳቀስ ሳይለፋ የሚያገኘው ነፃ ነገር እንደሌለ የአምላክ ትእዛዝ ነው። ለማወቅም ማንበብ ያስፈልጋል፣ መማር ያስፈልጋል፣ ጥረት ያስፈልጋል። ዝም ብሎ እውቀት አይመጣም። ዝም ብሎ ገንዘብ አይመጣም። እውቀቱ አለ እኮ ሁሉ ነገር አለ። ግን ያንን የምናገኘው በምንድን ነው? በጥረት ነው። አንብቡ። በተለይ በአሁኑ ጊዜ ዝም ብለን ፌስቡክ ያጫጭር ጽሁፎችን ቪዲዮዎችን እያየን ጠለቅ ያለ መጽሐፍ ማንበብ እንደዚህ መሰረታዊ የሆኑ ትምህርቶችን መከታተል በእውነት ይጎለናል። ግን ጠቃሚ አይደለም፣ እንጎዳበታለን። እና ስለዚህ ይህን መጽሐፍ ብታገኙ ብታነቡት በጣም ብዙ እውቀት ይሰጣችኋል ለማለት ያን ነው። እንግዲህ እነዚህ አራቱ ማዕድናት ጠቀሜታ ወይም የሕክምና በሕክምና ዘርፍ የሚሰጡን ከጌጥነት አልፎ እንግዲህ ወርቅ ብር ለጌጥ ነው አይደለ? ጆሮአችን ላይ አንገታችን ላይ ግን ከዚያ ባለፈ ለፈውስ የሚሆኑ ነገሮች እንደሆኑ እንድናውቅ ፈልጌ ነው። ለዛሬው በዚህ ይበቃናል። በቀጣዩ እስከምንገናኝ ድረስ ሰላም ሁኑ ወገኖች።